እንደሆነች ከነገርነው ቀጥታ ነው የሚገላት። ታዲያ ምን ይሻለናል? ለልጆቹ ማስታወስ እንደቻልኩኝ እንነግራቸዋለን። ግን ለአባታቸው እንዳይናገሩ አስጠንቅቀን ነው የምንነግራቸው። ግን ብናስጠነቅቃቸውስ መናገራቸው ይቀራል? ለእነሱም ቢሆን ግን ስለ ባዩሽ አሁንም አንነግራቸውም። እሺ? አዎ ማዬ፣ ባይሆን እንደሱ ይሻላል። አባትሽና ደም የሰጠኝ ልጅ በነገረኝ መንገድ ባዩሽ እንደሆነች አረጋግጫለሁ። ስለዚህ ሁሉንም ነገር በጥንቃቄ ማድረግ ነው የምፈልገው። ለምን ማዬ? ይሄ የኔና ባዩሽ ጸብ ነው። ማንም ሰው እንዲገባ አልፈልግም። ካልሽሽ በቃ። ደግሞ እና አባዬ የሰጡኝን መረጃ ስላልነገርኩሽ በጣም ይቅርታ። ችግር የለውም። በቃ አሁን ወደ ሳሎን እንሂድ። ምግብ እኮ በደንብ አልበሉም። አይ በኩቴ ነው። አሁን በቅርቡ አንዬ ልትሄድ ስትል በልቻለሁ። እንደሱ ከሆነ ጥሩ። ግን ከሰላም የደበሩት ይመስላሉ። ተዋርደናል እኮ አሴር። ምን አደረግን ደግሞ? እንዴ ከሀና እናት ፊት እኮ ስንቀባጥር ነበር። እንዴት? ሴትዮዋ እኮ ሁሉንም ነገር ታውቃለች። ታውቃለች ማለት ነው? አንተ ደግሞ ሁሉንም ነገር ማስታወስ ትችላለች። ምን? ረጋ በላ። ምንድነው ለወሬ እንደዚህ የሚያንገበግብ? እና ታዲያ እንዴት አልንቀሸቀሽ እንደዚህ አይነት ወሬ እየነገሩኝ? እና ታዲያ ነገሩ ነው እንጂ ሴትይቱ ግን ጤና የላትም እንዴ? ያን ሁሉ ስለፈልፊያ ሁሉ ስለፋ እንዴት እንደምታስታውሳት ነግረንም። ፎቶ ሰጥቼሽ ነበር እኮ ስላት የምን ፎቶ አለች። እና ታዲያ ምንድነው የሚደረገው? እኔ ምን አውቃለሁ። ብቻ ሰዎቹ እንዳይጋደሉ ሀንዬ ፈርታለች። ያቺ ባዩሽ የምትባሏን በገደለቻት። አየየየ ተው፣ እንደሱ አይባልም። የምሬን እኮ ነው ፋዘርዬ። እሷ እኮ ናት እንደዚህ ህይወታችንን ያመሰቃቀለችው። ሀንዬ እናቷን አይታ ሳትጠገብ ዘብጥያ ትውረድ እንዴ? ሀብታም ደግሞ ይታሰራል እንዴ? እንዴ ሰው ከገደለማ ለምንድን ነው የማይታሰረው? ያው ቢታሰርም በገንዘቡን መውጣቱ አይቀርም ብዬ ነው። እናንተ ልጆች ግን አልሞት አልኳችሁ አይደለም እንዴ? ምን አደረግን? እኔን ከመንግስት ጋር አታነካኩኝ። እንዴ 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 መንግስት ነው እንደሚያስረው እንዴ? ያንተ ደግሞ ለውድ ነው። እና ታዲያ ማን ነው? እኔ ኮዛፓዎቹ በራሳቸው ፍቃድ የሚያስሩን የሚፈቱ ነበር እኮ የሚመስለኝ። ለካ እነሱ ናቸው የሚያስሩን። አንተ ልጅ አርፋ አትቀመጠው? እሺ በቃ ይቆጧ። ደግሞ የቅድቡ ፈዋ ያበደ ነበር። ዛሬ ተቃይራለች። ከሽሮ አልፋ አሪፍ ፈዋ በላችሁ። ከኋላ የመጣ አይን አወጣ ማለት ይሄኔ ነው እንዴ? ማዬ እኔን መቀፊኝ እንጂ እንዴ? ሰላምዬ እንዴ? እውነቴን ነው። እኔስ በልጇ አይደለሁ እንዴ? ምን ችግር አለው ብታቅፈኝ? ደገምሽው? ሀና ልጄ ናት እንዴ? አረቺ ዝም ብላ ነው ማዬ። የኔ ልጅ አትጨነቅ፣ ሁሉንም ነገር አውቃለሁ። እንዴ አውቃለሁ ማለት? እማዬ ሙሉ ለሙሉ ከመሟድናለች። ትውስቷም ተመልሷል። ምን እማዬ? አዎ ሀናን፣ እርግብን ሁሉንም ነገር ማስታወስ ችያለሁ። እየቀለድሽ አይደለም እማ? አልቀለደችም ወንድሜ። እኔ ዲኤንኤ እንደተመረመርኩኝ እንዴት ወድቃ እንዳገኘናት ሁሉንም ነገር አስታውሳለች። እንዴት ደስ የሚል ነገር ነው ማዬ። በጣም ሁሉንም ነገር አስታውሻለሁ። አንተ ማዬ የሆነ ነገር ሳታስታውሳት ቀንም ስትለኝ የነበረው ነገር እውነት ነው ማለት ነው? እንደዛ ብለህ ነበር እንዴ? አሁን ማዬ መኝታ ክፍል ሆነሽ ሀናን ብቻ ነው ማውራት ፈልገው ያልሽኝ ጊዜ የሆነ ነገር እንዳስታውሽ በጣም እርግጠኛ ነበርኩኝ። ትክክል ነህ። ወርቁን ካስቀመጥኩበት ሳጣው ደንግጬ ነበር። እንዳልነግርህ ደግሞ ትደነግጥና ትታማለህ እኮ ብዬ ነው እንደዛ ያደረግኩት። ቆይ ግን ምን ሆነሽ ነበር ማዬ? ምን እንደሆንኩኝ ነው የማላውቅ። እሺ ካስታውሽ ለመጨረሻ ጊዜ ምንድን ነው የተፈጠረው? ሀና የኔ ልጅ ናት አይደለች የሚለውን ለማወቅ በራሴ እየጣርኩ ነበር። እና ምን አገኘሽ? የሀና አባት የሀናን የልጅነት ፎቶ ሰጠኝ። እሱን ይዤ እየተናደድኩ ወደ ቤት ስመጣ እርግብ ከመኝታ ክፍል ስትወጣ አገኘኋት። እሷ ናት እንደዚህ ያደረገች? አይ አይደለችም። እና ማን ነው? እርግብንማ ግድግዳ ላይ ለጥፌ አንቄ ልገላት ስል ከጀርባ የሆነ ሰው መታኝ። ከዛ በኋላ ምን እንደተፈጠረ አላስታውስም። ቆይ ማን ሊሆን ይችላል? እሱን በራሳችን እስከምንደርስበት ድረስ አባዬ ይህን ነገር መስማት የለበትም። ለምን ሀና? አባታችሁ ምን ያህል ስሜታዊ እንደሆነ ታውቃላችሁ። የሆነ ሰው ከጠረጠረ አንድ ሁለት ሳይል ነው ካልገደልኩ የሚለው።
ሌላው ሁሉም የራሱ ጉዳይ። ሀና ግን ምንም ነገር ያላደረኩለት ማለት ሱቁ በስሙ አይደል እንዴ? ያን ያህል ሞኝ ሰው እኮ አይደለሁም። ውሸቴ ነው። ሱቁም በእኔ ስም ነው። ቤትም ገዛልሻለሁ። ማሚ ማስታወስ ጀመረች። ናኦልም እንግዲህ እንዴት እንዲያስታወሰች ሀናንም እንዴት እንዲያስታወሰች በጣም ደንግጠዋል። ይህንን ነገር ግን አባትየው እንዲሰማ አልፈለጉም። ሁሉንም ነገር ማን እንዲያደረገው ታውቃለች። ነገር ግን አሁን ላይ ለማንም መናገር አልፈለገችም። አባታችሁ ከሰማ ሁሉንም ነገር ገደል ይከተዋል። ባዩሽ እንደሆነች ካወቀ እንግዲህ ባዩሽን መጥቃቱ ስለማይቀር ሁሉንም ነገር ቀስ ብላችሁ ታረጋላችሁ፣ እኔ ነኝ የማረገው ትላለች። ሀኒዝ ላይ በጣም ደስ ብሏታል። እናቷን ማስታወሷን መቻሏ ማመን አቅቷታል። አሁን ላይ ያላት ደስታ እጥፍ ድርብ ቀጥሏል። ባዩሽ በሁሉም ቦታ ላይ የምትሰራው በክፋት ነው እንዴ? ሰውን በመግደል ሰውን በማሰቃየት ፈልፍ ባዩሽ ይሄን ታደርጋለች ብሎ ማን ነው የሚጠረጥር? ማንም ትዝ ባላለበት ሰዓት ላይ ባዩሽ የስራዋን ሰርታ እንግዲህ ወደዛ ሄዳለች። ሰላም ሁሉንም እስካሁን ድረስ የምታውቀው ነገር የለም ነበር። አስታውሷንም ሁሉ ነገሯንም እናቷ ሸሽጋት ነበር። ይሄንን እንዴት ብዬ ነው እስከ መጨረሻው የምሸሽጋቸው? ያለውን ነገር እውነታውን መናገር አለብኝ ትላለች። ነገር ግን ባሏ ተሰማ ማነው የመታሽ? ማነው እንትን ያለሽ ይላል። ጥርጣሬያችን ባዩሽ ከሆነች ባሌ ግዴታ እሱ ትዕግስት የለውም ትዕግስቱን ጨርሷል እና ለአባታቸው እንዳይናገሩ ሁሉንም ነገር ሸሽገን እነግራለሁ ብላ ቆርጣ ተነስታለች። የሀናን አባትም እንግዲህ ያለውን ነገር አንቺ ታውቂያለሽ፣ ያለውን መፍረጥረጥም ካለበት መፍረጥ አለበት ይላታል። ባዩሽና እንግዲህ ሚላት ምን እንደሆነች እስካሁን ድረስ አልተናገረችም። እንዲነው ጠባቸው ብትላትም ማንም ቢሆን ምንም ይሄ የኔና የእሷ ጉዳይ ስለሆነ ማንም እንዲያውቀው አልፈልግም ትላለች። ብላ እንጂ ብሉ ማዘር ለምንድን ነው የማትበላው ብሎ ሲጠይቀው እንዴ ሀና ልጄ እኮ ናት እየሰራችው፣ እንዴትስ ነው የማልበላው? እሷ እኮ የኔ ልጅ ናት። የኔ ልጅ የሰራችው ቀርቶ የነካችው ይጣፍጣል ይላል። እንዲያው ዛሬ ላይ በጣም ደስ ብሎኛል። ምክንያቱም ሁሉን ነገሩን ለልጄ መስጠቴ ለእኔ ረፍት እንትን ብሎኛል ይላል የሀና አባት። የሀና አባት ይሄን ያክል ጊዜ ታግሶ ዛሬ ላይ እንግዲህ ሁሉንም ነገር በሀና ደስተኛ መሆኗን ሲያይ ራሱን መቆጣጠር በደስታ እንትን ብሏል።
ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብለናል። በላይክ ሼር፣ ሰብስክራይብ እያደረጉ ስለሚያበረታቱን እጅግ አድርገን እናመሰግናለን።